አንዳንዴ እኮ በጣም ይገርማል። አንድ አስቃቂ የመሬት መንቀጥቀጥ በሺዎች የሚቆጠሩ ሰዎችን ሕይወት ሲቀጥፍ ወይም ደግሞ አንድ ሰው በገዛ ወንድሙ ላይ ዘግናኝ ጭካኔ ሲፈጽም ስናይ፣ አዎ ሁላችንም የምንደነገጥበት እውነታ ነው። ልክ ነሽ። ማለቴ ሁላችንም በውስጣችን የምንጠየቀው አንድ ከባድ ጥያቄ አለ። እግዚአብሔር ካለ ይህን ሁሉ መከራ ለምን ፈቀደ የሚል ጥያቄ። በትክክል። ይህ ጥያቄ እንግዲህ የሰው ልጅ ከተፈጠረ ጀምሮ ሲያስተጋባ የኖረ ነው። በተለይ በእምነት መንገድ ለምንጓዝ ክርስቲያኖች ደግሞ እጅግ ከባዱ የውስጥ ፈተና ነው እና ዛሬ በዚህ ጥልቅ ዳሰሳችን ይህንን የጓዳ ጥያቄያችንን ወስደው ወደ ጠንካራ ፍልስፍናዊ የፍርድ ቤት ክስ የቀየሩትን አሳቢዎች ሙግት ነው የምንመረምረው። ዛሬ የምንዳስሰው የአልቪን ፕላንቲንጋን እግዚአብሔር ነጻነትና ክፋት ወይም በእንግሊዝኛው God, Freedom and Evil የተሰኘውን መጽሐፍ መጀመሪያ ክፍል ነው። በተለይ ደግሞ የክፋት ችግር ወይም The Problem of Evil በሚለው ርዕስ ላይ ነው የምናተኩረው። እንግዲህ የዚህ መጽሐፍ መነሻ ሐሳብ በተለይ ለክርስቲያኖች እጅግ ወሳኝ ነው። ምን መሰለ? አብዛኛውን ጊዜ በቤተ ክርስቲያን ውስጥም ሆነ በግል ሕይወታችን የመከራን ጥያቄ ሁሉም ለበጎ ነው በሚል አጭር ምላሽ ወይም ዝም ብሎ በማጽናኛ ቃላት ለማለፍ እንሞክራለን አይደል? ልክ ነው፣ በማጽናኛ ለማለፍ ሞክራለን። ነገር ግን ፕላንቲንጋ ይህን አያደርግ። ማለቴ የክርስትናን እምነት ለመከላከል ከመነሳቱ በፊት ተፈጥሯዊ አቴዎሎጂ ብሎ የሚጠራው የፍልስፍና ዘርፍ በእግዚአብሔር ላይ የሚያቀርበውን ክስ ምንም ሳያድበስብስ ሙሉ ክብደቱን ያስቀምጣል። ዋው! ጠላትን ሳያውቁ ጦርነት ማሸነፍ እንደማይቻለው ሁሉ ነው ማለት ነው። በትክክል። የእምነት ተጋደሩትንም ጥልቀት ሳንረዳ መከላከል አንችልም። አየህ። ቆይ ግን ተፈጥሯዊ አቴዎሎጂ ስትይ ምን ማለትሽ ነው? ማለቴ አቴይዝም የሚለውን ቃል አውቀዋለሁ። ፈጣሪ የለም የሚል እምነት ነው። ይህኛው ግን የተለየ ነው እንዴ? አዎ፣ የተለየ የሚያደርጋቸው የሙግታቸው ስልት ነው። በቀላል አነጋገር እነዚህ ፈላስፎች እግዚአብሔር ቸር ቢሆን ኖሮ ይህ ሁሉ መከራ አይኖርም ነበር የሚለውን ስሜታዊ ጥያቄ ወደ ተደራጀ የሎጂክ ክስ ነው የቀየሩት። ፕላንቲንጋ ይህንን ለማሳየት የዴቪድ ሂዩምን ጽሑፎች ወደ መድረክ ያመጣል። እንግዲህ ሂዩም የክፋትና የመከራን ዝርዝር ሲያቀርብ ዓለም ምን ያህል በስቃይ የተሞላች እንደሆነች ማሰባሰብ ይጀምራል። ምን አይነት ማስረጃዎች? በመጀመሪያው ውጫዊ የተፈጥሮ አደጎችን ያነሳል። አውዳሚ ማዕበሎች፣ የመሬት መንቀጥቀጦች፣ ሰውን በቁም የሚያሰበስቡ አሰቃቂ በሽታዎች። ሂዩም ይህ የተፈጥሮ ስቃይ የሰው ልጅን አካል እንዴት እንደሚያደቅቀው በማሳየት ነው የሚጀምረው። እዚህ ላይ ግን ትንሽ ግር የሚል ነገር አለ። የተፈጥሮ አደጋዎች አስፈሪ ናቸው፣ ልክ ነው፣ ማንም አይክድም። ነገር ግን እኮ ተፈጥሮ በራሷ ችፍን ነች። አዎ ችፍን ነች። ማለት አንድ አውሎ ነፋስ ሰውን ለመግደል አስቦ አይነሳም። ታዲያ አንድ አቴዎሎጂስት መከራ አለ ከሚለው ተጨባጭ እውነታ ተነስቶ ስለዚህ አምላክ ሊኖር አይችልም ወደሚለው ድምዳሜ እንዴት ዘሎ ይገባል? ይህ ትልቅ የሎጂክ ዝላይ አይሆንም? ጥሩ ጥያቄ ነው። አቴዎሎጂስቱ ይህን ዝላይ የሚያደርገው ተፈጥሮን በራሷ በመክሰስ አይደለም። ታዲያ ማንን ነው የሚከሰው? የተፈጥሮን ንድፍ አውጪ በመክሰስ እንጂ። የሙግታቸው መሰረት ምን መሰለ? አንድ ሕንጻ ተገንብቶ ጣሪያው በነዋሪዎች ላይ ቢወድቅ ማንም ሰው ጣሪያውን አይከስም። አዎ፣ ጣሪያው ራሱ አላሰበበትም። ልክ ነህ። የሚከሰሰው የሕንጻው መሐንዲስ ነው። አቴዎሎጂስቶቹም የሚሉት ይህንን ነው። ይህ ዓለም በእውነትም ፍጹም አፍቃሪና ሁሉን ቻይ በሆነ አምላክ የተነደፈ ቢሆን ኖሮ እንዲህ አይነቱ የተበላሸ የተፈጥሮ ሥርዓት አይኖርም ነበር ይላሉ። አሁን ገባኝ። ንድፍ አውጪውን ነው ተጠያቂ የሚያደርጉት። በትክክል። ግን ሂዩም በዚህ ብቻ ያበቃም። ማለቴ ከውጫዊው የተፈጥሮ አደጋ ይልቅ እጅግ የከፋው በውስጣችን የሚፈጠረው የህሊና ስቃይ መሆኑን አበክሮ ይናገራል። የውስጥ ስቃይ ስትይ ስነ ልቦናዊ ቀውሶችን ማለት ነው። ምክንያቱም አካላዊ ህመም እኮ ጊዜያዊ ሊሆን ይችላል፣ ምናልባትም በሕክምና ይድናል። ይድናል። ነገር ግን የውስጥ ስቃይ ሰውን ከውስጥ አብሶ ነው የሚያልቀው። የሂዩምም ትልቁ ነጥብ እሱ ነው። እንደ ጸጸት፣ ጭንቀት፣ ፍርሃት፣ እፍረትና ተስፋ መቁረጥ ያኑትን የህሊና ስቃዮች አስጨናቂ አጋንንታዊ ፈተናዎች በማለት ነው የሚጠራቸው። ዋው! አስጨናቂ አጋንንታዊ ፈተናዎች። አዎ፣
ምን መሰለህ፣ አንድ ሰው በውጫዊ ሕይወቱ ምንም አይነት የተፈጥሮ አደጋ ባይደርስበትም ሀብታምና የተሰካለት ቢሆን እንኳን በውስጡ ባለው ጥልቅ ጭንቀትና ባዶነት ምክንያት ሕይወቱ ሲኦል ሊወትበት ይችላል። እውነት ነው። ብዙ ጊዜ ሁሉን ነገር ያላቸው የሚመስሉ ሰዎች በውስጥ ሲሰቃዩ እናያለን። ልክ ነው። እና ይህም የሰው ልጅ ሕይወት በሁለንተናዊ መልኩ በስቃይ የተከበበ መሆኑን ያሳያል። የሕይወት መልካም ነገሮች ሁሉ ቢሰባሰቡ አንድን ሰው ሙሉ በሙሉ ደስተኛ ላያደርጉት ይችላሉ። ነገር ግን ሕመሞችና ስቃዮች አንድ ላይ ቢሰባሰቡ ሰውን ፍጹም ጎስቋላ ያደርጉታል። እንግዲህ ይህ ሕሳቤ የሕይወትን ጨለማ ገጽታ ብቻ የሚያይ ቢመስልም እውነቱ ግን ሚካድ አይደለም። የሰው ልጅ በውስጥም በውጭም ይሰቃያል። ምንም ጥርጥር የለውም። ግን እስቲ ተፈጥሮንና የውስጥ ጭንቀትን ወደ ጎን እንተውና ሌላኛውን የክፋት ገጽታን መልከት። ማለቴ ተፈጥሮ ሲያጠፋን ቅድም እንዳልሹ ጣሪያው እንደወደቀበት ሕንፃ አድርገን መሐንዲሱን ልንወቅስ እንችላለን። ነገር ግን የሰው ልጅ ሆን ብሎ አስቦበት በሌላው የሰው ልጅ ላይ የሚያደርሰው ጭካኔስ? ይሄኛው ይለያያል። የእኮ ክርክሩን ከሕንፃ መሐንዲሱነት ስህተት አውጥቶ ወደ ሌላ እጅግ አስጨናቂ እና የተወሳሰበ ደረጃ ነው የሚያሸጋግረው አይደል? አሁን ወደ ዋናው እና እጅግ ወደሚከብደው የሞራል ክፋት ነጥብ መጣ። ፕላንቲንጋ ይህንን የሰው ልጅ ጭካኔ ጥልቀት ለማሳየት ወደ ስነ ጽሑፍ ዓለም ይወስደናል። የማንን ሥራ ነው የሚያነሳው? የፊዮዶር ዶስቶየቭስኪን ዘ ብራዘርስ ካራማዞቭ ከተሰኘው ታዋቂ መጽሐፍ ላይ አንድ ዘግናኝ ትረካ ያመጣል። ዶስቶይቭስኪ በቡልጋሪያ ውስጥ በቱርኮችና ሰርካሲያውያን የተፈጸመውን እጅግ ዘግናኝ የሰው ልጅ ጭካኔ በዝርዝር ነው የሚገልጸው። በዚህ ትረካ ውስጥ የሰውን ልጅ ጭካኔ ከእንስሳት ተፈጥሮ ጋር ያነጻጽራል። እንዴ! እንስሳት እኮ ለመኖርና ራሳቸውን ለመከላከል ሲሉ ነው የሚገድሉት። ጭካኔ ቢመስልም የተፈጥሮ ውደት ነው። የሰው ልጅ ጭካኔ ከዚህ እንዴት ይለያል? ዶስቶይቭስኪ ሲመልስ የሰውን ልጅ ጭካኔ አራዊታዊ ብሎ መጥራት ለአራዊት ትልቅ ስድብ ነው ይላል። ዋው! ለአራዊት ስድብ ነው? አዎ። ምክንያቱም አንድ ንብር ሰውን ሊገድል ሊቦጭቁና ሊበላ ይችላል። ነገር ግን ያን የሚያደርገው በደመ ነፍስ ነው። ንብሩ ተጎጂውን በማሰቃየት ውስጥ የሚያገኘው ስነ ልቦናዊ እርካታ የለም። ልክ ነሽ። የረሃብ ጉዳይ ብቻ ነው። የሰው ልጅ ግን የጥበብ ያህል የተራቀቀ ጭካኔ ፈጣሪ ነው። በመጽሐፉ ላይ እንደተጠቀሰው ወታደሮቹ ሰዎችን ዝም ብለው አይገድሉም። እስረኞችን በጆሮአቸው አጥር ላይ ቸንክለው በማሰቃየት ይደሰታሉ። አምላኬ! ሕፃናትን አየር ላይ ወርሮ በጦር ይቀበላሉ። ይህ ማሰብ ራሱ የሚያሳምም ነው። የሰው ልጅ እንዴት እስከዚህ ደረጃ ሊወርድ ይችላል? እውነትም ከአራዊት የባሰ? ከዚህም የባሰ ደረጃ አለው። ማለቴ ዶስቶይቭስኪ የሚያነሳው አንድ ልብ የሚሰብር ትዕይንት አለ። አንዲት እናት እያየች ወታደሮቹ አንድን ጡት ጠቢ ሕፃን ለማስደሰትና ለማሳቅ ይሞክራሉ። ሕፃኑ ወታደሮቹ እያጫወቱት ነው ብለው በማሰብ የሳቀ የሚጫወቱበትን ሽጉጥ በእጁ ሊነካ ሲሞክር አትበይ። ልክ ያቺን የደስታና የሳቅ ቅጽበት ጠብቀው ፊቱ ላይ ይተኩሱበታል። ያቺን የሕፃኑን ንጹሕ ፈገግታ ወደ ደምና ሞት የመቀየር ጥበብ አራዊት ፈጽሞ የማያውቁት የሰው ልጅ ብቻ የፈጠረው አስፈሪ ክፋት። ይህ እኮ አእምሮን የሚያደነዝዝ ክፋት ነው። እኔ እንደ ክርስቲያን ይህንን ስሰማ የሰው ልጅ በኃጢአት ምክንያት ምን ያህል እንደወደቀ፣ የእግዚአብሔርን አምሳል እንዴት እንዳጠፋን ነው የማስበው። አዎ፣ ክርስቲያናዊው ምልከታ ያ ነው። ግን አቴዎሎጂስቱ ይህንን ዘግናኝ ድርጊት በእግዚአብሔር ላይ ለሚያነሳው ክስ እንዴት ነው እንደ መሳሪያ የሚጠቀምበት? ማለቴ የኛ ኃጢአት እንዴት የእግዚአብሔር ክስ ሊሆን ይችላል? አቴዎሎጂስቱ የሚገነባው ሎጂክ ምን መሰለህ? እግዚአብሔር ለሰው ልጅ ነጻ ፈቃድ ሰጥቶታል የሚለውን የክርስቲያኖች አማራጭ ይወስድና ጥያቄውን እንዲህ ያዞረዋል። እንዴት? ይህንን የመሰለ የተራቀቀና ጥበባዊ የሆነ ጭካኔ እንዲፈጽም ፍጹም ቸርና ኃያል የሆነ አምላክ እንዴት ዝም ብሎ ይመለከታል ይላል። የነጻ ፈቃድ ዋጋው የዚያች እናት እስቃይ እና የዚያ ሕፃን መገደል ከሆነ ያን ነጻ ፈቃድ የሰጠው አምላክ እንዴት ፍጹም ቸር ሊባል ይችላል? የሕፃኑን ሕይወት ማትረፍ ሲችል ለምን ኃይሉን አልተጠቀመም? ይላሉ። እንግዲህ ይህ የክፋት ችግርን ከንድፈ ሐሳባዊ ውይይት አውጥቶ በእያንዳንዱ አማኝ ልብ ውስጥ ጥልቅ የሞራልና የሥነ መለኮት ቀውስ እንዲፈጠር የሚያደርግ ከባድ ጥያቄ ነው። አሁን የሎጂክ ወጥመዱ ማውተር በደንብ እየታየኝ ነው። ክርክራቸው ተጠቂው ላይ ብቻ የሚያተኩር አይደለም። ይህ አይነቱ ጭካኔ እኮ ሌላም ገጽታ አለው።
ተጠቂው በአካል ይጠፋል። ያ ግልጽ ነው። ነገር ግን ይህን ጭካኔ ቢፈጸመው ሰው እርሱም እኮ ሰውነቱን እያጣ ነው አይደል? በትክክል። የዚህ ሙግት ሌላኛው ጥልቀትም ይሄው ነው። ጭካኔው ድርብ ጥፋት ነው የሚያመጣው። ፕላንቲንጋ በመጽሐፍ ውስጥ ይህንን ለማሳየት ወደ 1969 ዓመተ ምህረት የቬትናም ጦርነት ይወስደናል። የቬትናም ጦርነት? አዎ። በማላይ በተፈጸመው ዘግናኝ የንጹሃን ጭፍጨፋ የተሳተፉትን ወታደሮች ታሪክ ያነሳል። የአንድን ወጣት ወታደር ንግግር ሲጠቅስ ወታደሩ ሰላማዊ ሰዎችን ስለመግደል ምንም አይነት የጸጸት ስሜት አልነበረው። እንዴ? ምንም ጸጸት አልነበረም? አዎ። ተጎጂዎችን ሰብአዊ ክብራቸውን በሚያሳንስ ዘረኛ ቃል የጠራ ስራችን እነሱ መግደል ነው፣ ታዲያ ለዚህ ለምን እንቀጣለን ይላል። የሚያሳየው የሰው ልጅ ሞራላዊ ስሜቱን ሲያጣ ወደ ምን አይነት አውሬነት እንደሚቀየር ነው። ይህ ወጣት ወታደር ያጣው እኮ አካላዊ ሕይወቱን አይደለም፣ ያጣው የህሊናውን ብርሃን ነፍሱን ነው ማለት ነው። ልክ ነህ። ፕላንቲንጋ እዚህ ላይ ይህንን ሐሳብ ይበልጥ ለማጉላት የሶቅራተስን ታዋቂ አባባል ያመጣል። ምን ይላል ሶቅራተስ? ሶቅራጤስ ግፍ ከመስራት ይልቅ ግፍ መቀበል ይሻላል፣ ተጠቂ መሆን አጥፊ ከመሆን ይመረጣል ይል ነበር። ለምን መሰለህ? አንድ ሰው ሌላውን ሲበድል እና ሲያሰቃይ የተጎጁ አካል ላይ ጉዳት ቢያደርስም የራሱን ነፍስ እና ሞራላዊ ስሜት ግን ሙሉ በሙሉ ያጠፋ ነውና። አዎ፣ ውስጡ ይሞታል። ያ ወጣት ወታደር እንዳሳየው አይነት ሞራላዊ ድንዛዜ እና ደንዳናነት ውስጥ መግባት ከህይወት በላይ የሆነን ክቡር ነገር ማጣት ነው። ቆይ እንጂ ይህን እኮ ለክርስቲያኖች አዲስ ትምህርት አይደለም። ማለቴ ኃጢአት የሰውን ነፍስ እንዴት እንደሚያጠፋ፣ ሰውን ከእግዚአብሔር አምሳልነት አውጥቶ እንዴት ባዶ እንደሚያደርገው እናውቃለን። አዎ እናውቃለን። ታዲያ አቴዎሎጂስቱ ይህንን ድርብ አደጋ ማለቴ የተጠቂውን አካላዊ ስቃይ እና የገዳዩን መንፈሳዊ ሞት ተጠቅሞ የእግዚአብሔርን መኖር ምክንያታዊነት ለማሳጣት እንዴት ሊጠቀምበት ይችላል? አቴዎሎጂስቱ አሁንም ወደ ፈጣሪውን ንድፍ ነው የሚመለሰው። እንዲህ ይላል፣ እግዚአብሔር ዓለምን የፈጠረው መልካምነት እንዲበዛ ፍጥረቱ እርሱን መስሎ እንዲኖር ከሆነ እዚህ ጋር እያየን ያለው ግን ፍጹም የዚህን ተቃራኒ ነው ይላል። በዚህ ስርዓት ውስጥ ንጹሃን በግፍ ይሞታሉ፣ ገዳዮች ደግሞ ነፍሳቸው ትጠፋለች፣ ሞራላቸው ይሞታል። በዚህ ሂደት ውስጥ ምንም አይነት መልካም ነገር አያፈራም። ታዲያ የሁሉ አጠቃላይ የሞራልና የአካል ጥፋት የሆነ ሁሉን ቻይና ፍጹም ቸር የሆነ አምላክ ይህን ዓለም ነድፎ እየመራው ነው ብሎ ማሰብ እንዴት ምክንያታዊ ሊሆን ይችላል? በማለት ይሞግታል። ዋው! ክርክራቸው በጣም ጠንካራ ነው። ክፋት አካላዊ ጥፋትን ብቻ ሳይሆን ፈጣሪ ራሱ ዋጋ ይሰጠዋል የሚባለውን የነፍስን ንጽሕና ጭምር የሚያጠፋ መሆኑን በመጠቀም ነው የእግዚአብሔርን ሕልውና ጥያቄ ውስጥ የሚከቱት። እስካሁን ያየናቸው ነጥቦች ሁሉ በመጨረሻ ተሰብስበው አንድ ትልቅ ማነቆ ውስጥ ነው የሚያስገቡን። ፍጥራዊ ቴዎሎጂ በእግዚአብሔር ላይ ወደሚያቀርበው ዋናው የሎጂክ ማዕከል ደርሰናል ማለት ነው። ልክ ነው። ይህንን ሁኔታ እኔ በግሌ እንደ የፍርድ ቤት የመስቀለኛ ጥያቄ ምርመራ ነው ማየው። እስኪ እኔን እንደ ክርስቲያን ምስክር ወንበር ላይ አውጪኝ። አቴዎሎጂስቶቹ እምነቴን ጥግ ለማስያዝ እንዴት ነው መስቀለኛ ጥያቄያቸውን የሚያቀርቡት? አሁን በተነጋገርነው የክፋትና የጭካኔ እውነታ ላይ ተመሰረቱ እንዴት ነው የሚያፋጥጡኝ? እሺ፣ አቴዎሎጂስቱ የዴቪድ ሂውምን የፍልስፍና ማነቆ በመጠቀም እንዲህ ብሎ ይጠይቀሃል። የክርክሩን መሰረት በሶስት ምሰሶች ላይ ያቆመዋል። በመጀመሪያ ወደ ምስክር ወንበሩ ሲያመጣህ እንዲህ ይልሃል፣ አንተ ክርስቲያኑ እግዚአብሔር ሁሉን ቻይ ነው ብለህ ታምናለህ አይደል? አዎ አምናለሁ እላለሁ። እግዚአብሔር ፍጹም ቸርና አፍቃሪ ነው ብለህ ታምናለህ አይደል? አሁንም አዎ እላለሁ። በመጨረሻም በዓለም ላይ ዘግናኝ የሆነ ክፋት፣ ሕመምና ጭካኔ እንዳለስ ትቀበላለህ ብሎ ይጠይቀሃል። በእርግጥ እቀበላለሁ። ማንም ጤነኛ አእምሮ ያለው ሰው እኮ ክፋት መኖሩን ሊክድ አይችልም። መጽሐፍ ቅዱስም ይህንን እውነት አይደብቅም። ልክ ነህ። አቴዎሎጂስቱ ግን ወጥመዱን የሚያጠብቀው እዚህ ላይ ነው። እንግዲያውስ እነዚህ ሶስት እውነቶች አብረው ሊቆሙ አይችሉም ይልሃል። ሂዩም ይህንን ሲያብራራ እግዚአብሔር ክፋትን ለመከላከል ፈቃደኛ ሆነው ነገር ግን ያን ማድረግ ካልቻለ አቅም የለውም ማለት ነው። ስለዚህ እርሱ ሁሉን ቻይ አይደለም ይላል። በሌላ በኩል ደግሞ እግዚአብሔር ክፋትን የማስቆም ሙሉ አቅም ኖሮት ነገር ግን ዝም ብሎ የሚያይ ከሆነ እርሱ ፍጹም ቸር አይደለም ይላል። ስለዚህ የሙክቱ ማጠቅላላ እግዚአብሔር ሁሉን ቻይም ፍጹም ቸርም ከሆነ
ታዲያ ይህ ሁሉ ክፋትና ስቃይ ከየት መጣ? ለምንስ ይፈቅደዋል? የሚለው ነው። ወይ አቅም አንሶታል ወይ ደግሞ ቸርነቱ ጎድሏል የሚል ድምዳሜ ላይ እንድንደርስ ነው የሚገፋፉን አይደል? በትክክል አግኝተዋል። ይህ እጅግ ጥብቅ የሆነ የሎጂክ ማነቆ ነው። እንደ ክርስቲያን የእግዚአብሔርን ሁሉን ቻይነትም ሆነ ፍጹም ቸርነቱን መቀነስ አንችልም። የክርስትናችን መሰረት ነው። አዎ፣ መቶ አንችልም። በሌላ በኩል ደግሞ ዶስቶየቭስኪ ያቀረበውን ያንን የሕፃን ዘገናኝ ግድያ ወይም በማላይ የተፈጸመውን የነፍስ መጥፋት እያየን ክፋት የለም ብለንም ልንክድ አንችልም። በፍጹም አንችልም። ፕላንቲንጋ ይህንን በመጽሐፉ መግቢያ ላይ ያመጣው አማኞች የዚህን ተግዳሮት ሙሉ ክብደት እና ጥልቀት እንዲገነዘቡ ነው። ክርስቲያኖች ለምን ክፋት አለ ለሚለው ጥያቄ የላይ መልስ ከመስጠት ይልቅ ይህ የፍልስፍና ማነቆ ምን ያህል የጠለቀ እና የረቀቀ እንደሆነ ተረድተው በእግዚአብሔር ባህሪያት ላይ የሚነሳውን ትክክለኛ ፈተና አጥርተው እንዲያዩት አስቦ ነው። እውነትም ይህ የነገሮችን ገጽታ የሚቀይር ዳሰሳ ነው። እስካሁን በተነጋገርነው መሰረት የችግሩን ዙሪያ ገባ በጥልቀት ተመልክተናል። ከማያባራው የተፈጥሮ ስቃይ እና የውስጥ የህሊና ጭንቀት ጀምረን ወደ አስፈሪውና በጥበብ ወደ ተራቀቀው የሰው ልጅ የሞራል ጭካኔ ገባን። አዎ። ከዚያም ይህ ጭካኔ የተጠቂውን ሕይወት ከመቅጠፍ አልፎ የአጥፊውን ነፍስ እንዴት እንደሚገድል አየን። በመጨረሻም ይህ ሁሉ የክፋት እውነታ ተሰብስቦ የእግዚአብሔርን ሁሉን ቻይነትና ፍጹም ቸርነት በሚፈትን የሎጂክ ማነቆ ውስጥ እንዴት እንደሚያስገባን ዳሰሰናል። በትክክል መገንዘብ ያለብን ትልቁ ነገር የዛሬው ትኩረታችን ይህንን ጥልቅ ችግር በትክክል መረዳት ላይ ብቻ መሆኑን ነው። ፕላንቲንጋ በመጽሐፉ ቀጣይ ክፍሎች ለዚህ የሎጂክ ማነቆ የራሱን ጥልቅ ፍልስፍናዊ ምላሽ በተለይም ነፃ ፍቃድን መሰረት አድርጎ ይሰጣል። እኛ ግን ዛሬ ተግዳሮቱን በራሱ ግልጽ አድርገን ተረድተናል። ልክ ነህ። ችግሩን ያለማደበስበስ በትክክል መረዳት የመፍትሄው የመጀመሪያው እና ትልቁ እርምጃ ነው። አቴዎሎጂስቶች የክፋትንና የጭካኔን እውነታ ተጠቅሞ እግዚአብሔርን ከስዕል ውስጥ ለማውጣት ቢሞክሩም የክርስትና እምነት እውነታውን አይሸሽም። አዎ፣ መሸሽ የለብንም። እኛ ክርስቲያኖች ይህንን ጥልቅና ጨለማ የሆነ የዓለም ገጽታ ፊት ለፊት ለመጋፈጥ አንፈራም። ምክንያቱም መከራው፣ ጭካኔው እና የሞራል ውድቀቱ እነዚህ ሁሉ የሰው ልጅ በራሱ ፍቃድ ከፈጣሪው በመለየቱ የመጣ የኃጢአት ውጤት መሆኑን እንረዳለን። ማነቆው ከባድ ቢሆንም ክርስትና ለዚህ ጨለማ የሚሰጠው የራሱ የሆነ ብርሃን አለው። ይህ ዳሰሳችን ወደ ማጠቃለያው ሲመጣ በመጨረሻም አንድ ጥልቅ ሐሳብ ማንሳት እፈልጋለሁ። አቴዎሎጂስቶች ይህንን የክፋት እና የጭካኔ እውነታ እግዚአብሔር የለም ለሚለው ፍልስፍናቸው እንደ ዋና ማስረጃ ሊጠቀሙበት ይሞክራሉ። ነገር ግን ነገሩን ከሌላ አቅጣጫ ብናየውስ? ምናልባት የምናየው የተራቀቀ የሰው ልጅ ጭካኔ፣ የልብ መበላሸት እና ነፍስን የሚያስፈፋ የሞራል ዝቅጠት የሰው ልጅ በራሱ ጥበብም ሆነ ፍልስፍና ሊያስተካክለው የማይችለው ትልቅ ውድቀት ውስጥ መሆኑን የሚያሳይ ትልቅ ማሳያ ሊሆን ይችላል። ዋው! አዎ። ማለቴ ይህ አስከፊ የክፋት እውነታ ፊት ለፊት መጋፈጣችን ከመቼውም ጊዜ በላይ አዳኝ ምን ያህል እጅግ እንደሚያስፈልገን የሚያበራይብን ሊሆን ይችላል። የሰው ልጅ በራሱ ሊፈታው ለማይችለው ለዚህ ጥልቅ የሞራል እና የመንፈስ ውድቀት በመስቀል ላይ የተገኘው ቤዛነት ብቸኛውና የመጨረሻው ተስፋችን መሆኑን አጉልቶ የሚያሳይ ትልቅ መስታወት ነው። ይህ አድማጮቻችን በጥልቀት ሊያስቡበት የሚገባ ጉዳይ ነው። ዛሬም አብራችሁን ስለነበራችሁ እናመሰግናለን።